ከባንክ ሂሳብ ገንዘብ ማዘዋወር የሚቻልበትን በሰለጠነው ዓለም በብዛት የሚታወቀውን ቻት ባንኪንግ ወይም ኮሚኒኬሽን ባንኪንግ ለመጀመሪያ ጊዜ በኢትዮጵያ ባንክ ኢንዱስትሪ ያስተዋወቅን እንገኛለን ማለት ነው በዳሽን ባንክ ሱፐር አፓችን ላይ ማለት ነው። አዲሱ መተግበሪያ እያንዳንዱ ሰው ኑሮውን በበጀት ለመምራት የተለያዩ ክፍያዎችን ለመፈጸምና የቀጥታ ግብይት ለማሳለጥ አይነተኛ ሚና እንደሚጫወትም ተናግሯል። አሁን ያለንን ሰዎች በበጀት በፕላን እንዲኖሩ ከማስቻል አኳያ ለማህበረሰቡ ትልቅ ፋይዳ ይኖረዋል ብዬ አስባለሁ። ዩኒቨርሲቲ ገብተው የመጡ ልጆች ሲጠይቃቸው ዲጂታል ማርኬቲንግ ላይ ነኝ እንደዚህ አይነት ነገሮችን እንሰራለሁ ይላሉ። የተለመደ ነው አሁን ሆኗል። ስለዚህ ከአሊባባ ጋር ከአማዞን ጋር አንዳንድ ግብይቶች የሚፈጽሙት አለ። ያንን ሌሎች ከዚህ በፊት በቀደም በነበረ ነገር ባንክ መምጣት ይጠበቅብሃል። አንዳንድ ኮንፈርሜሽኖችን ከገቨርንመንት ምናምን የምትጠይቀው ነገር ይኖራል። ይሄ ግን በስሪ ክሊክ 3 ጊዜ ነክተህ ብቻ ትነካለህ። አሊባባ ነው አማዞን ነው ምናምን የሚለውን ትመርጣለህ። ከዛ በኋላ በሶስተኛው ክሊክ ፔመንት የሚፈጽምበት በጣም ቀለል አድርጎ የመጣ ቴክኖሎጂ እንደመሆኑ መጠን እንደ ባንክ ለባንኩ ትልቅ ፋይዳ ነው ይዞ የመጣ። ዳሽን ባንክ ሱፐር አፕ ከ1000 በላይ የተቋማት መተግበሪያን በውስጡ የያዘ በመሆኑ ተጨማሪ መተግበሪያ መጫን ሳያስፈልግ ከስቴዲየም መግቢያ ካርድ ግዢ እስከ ትላልቅ ግብይቶች ድረስ አገልግሎቶችን በቀላሉ ማግኘት እንደሚቻል የጠቆሙት በዳሽን ባንክ የወላይታ ዲስትሪክት ዲጂታል ማኔጀር አቶ ልዑል ተፈራ ናቸው። ዳሽን ሱፐር አፕ ከ1000 እና ከዛ በላይ የተለያዩ የንግድ ተቋማት መተግበሪያዎችን በራሱ የያዘ አንድ ደንበኛ አገልግሎት ለማግኘት ስልኩ ላይ የተለያዩ አፕሊኬሽኖችን መጫን ሳይጠበቅበት እዛው ሱፐር አፑ ላይ መተግበሪያው ላይ ስለሚያገኛቸው የተለያዩ አገልግሎቶችን ማግኘት ይችላል ማለት ነው። ስማርትፎን ያላቸው ደንበኞች መጀመሪያ መተግበሪያውን ከፕሌይ ስቶር እና ከአፕል ስቶር ካወረዱ በኋላ በአቅራቢያቸው ወደሚገኝ ዳሽን ባንክ ሄደው ሙሉ የሱፐር አፕ ተጠቃሚ መሆን ይችላሉ ማለት ነው። አገልግሎቱ ማግኘት ይችላሉ። በወላይታ ዲስትሪክት ስር 60 ቅርንጫፎችና 7 ንዑስ ቅርንጫፎች ያሉት ባንኩ በእነዚህ አካባቢዎች ማለትም በስልጤ፣ ቡኢ፣ ማላኮዛና ጂንካ የሚገኙ ሙስሊም ደንበኞች ከወለድ ነፃ የባንክ አገልግሎት ጥያቄ በአስተማማኝ ሁኔታ የሚፈታ መተግበሪያ እንደሆነ በዳሽን ባንክ የወላይታ ዲስትሪክት ኦፕሬሽን ማኔጀር አቶ ተመስገን ኤልያስ ገልጸዋል። የወላይታ ዲስትሪክት ኦልሞስት ከንዑስ ቅርንጫፎች ባሻገር 60 ብራንቾች አሉ። 60 ቅርንጫፍና 7 ንዑስ ቅርንጫፎች አሉ። ስለዚህ በዚህኛው ሳይድ እስከ ቡኢ ወላይታ ዲስትሪክት ስር ነው ያለው። መለኮዛ ጂንካ ድረስ ያለው በወላይታ ዲስትሪክት ስር ነው ያለው። በዚህኛው ስልጤ ዞን አካባቢ ወደ 15 ቅርንጫፎች ስልጤ ዞንና ወላይታ ከተማ ላይ አንድ ብራንች አለን። ከወለድ ነፃ ብራንቾች አሉ። የነሱ የብዙ ጊዜ ጥያቄ ነው። የወለድ ነፃ ተጠቃሚዎች ወይም ሙስሊሙ ማህበረሰብ በሸሪያ ኮምፕላይንት የሆነ ሞባይል ባንኪንግ ይፈልጋሉ። አይኤፍቢ ተጠቃሚዎች ኢንተረስት ፍሪ ባንኪንግ ተጠቃሚዎች ምቹ የሆነ ሸሪያ ኮምፕላይንት የሆኑ ሰርቪሶች ላይና ፕሮዳክቶች ላይ ብቻ ፔመንት የምትፈጽሙበት ማለት ነው። ለምሳሌ በሸሪያ ህግ የተከለከሉ ንግዶች አሉ። የአሳማ ንግድ ሊሆን ይችላል። የመጠጥ ቤቶች ግብይቶች ሊሆኑ ይችላሉ። እነሱን ያግዳል። በዳሽን ባንክ የወላይታ ዲስትሪክት ዳይሬክተር አቶ ተስፋለም መንግስቴ በበኩላቸው አዲስ በስራ ላይ የዋለው መተግበሪያ ለአጠቃቀም ቀላል እንዲሁም ከየትኛውም ስጋት ነፃ የሆነ አስተማማኝ መተግበሪያ በመሆኑ ህብረተሰቡ መተግበሪያውን በመጠቀም ኑሮውን ቀለል እንዲያደርግ ጥሪ አቅርበው ተጠቃሚዎች የሚስጥር ቁጥራቸውን ለሌላ አካል አሳልፈው እንዳይሰጡ መክረዋል። ሱፐር አፑ ሲሰራ በጣም በጥንቃቄ የሴኩሪቲ ፊቸሮቹ አስተማማኝ የሆነ አፕሊኬሽን ነው። ግን እንደነገርኩ ደንበኞች የራሳቸውን ፓስወርድ በተቻለ መጠን ራሳቸው ጋር ብቻ እንዲያውቁት ለሌላ ሰው አሳልፈው እንዳይሰጡ አደራ ማለት ፈልጋለሁ።